ልልቴ በቃ ስለመሸል ተው እባክህ እንደዚህ አታድርግ። እባክህ እንደዚህ አታድርግ። እቴን ምንም ነገር አታድርጋት። እኔ የምልህን ሰምተህ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ሄሎ እገልሃለሁ። አንተ ውሻ እገልሃለሁ። አብረን እንመጣናወቀን እገልሃለሁ። ወይኔ እገልሃለሁ። ምንድነው አብረን እንደመጣናወቀ ወይ ለምንድነው የማትናገረው? እገልሃለሁ። አሁን ተረጋጋ። ወይኔ እቴ ምንድነው? ሁሉም የዘራውን ያጭዳል። ሁሉም የዘራውን ጊዜ ከፍሎ ይመልሳል። እጅግ የሚገርመው ነገር ብዙዎቻችን ሚኪ መሞት የለበትም፣ ከሞተም ብሩክ ላይ ያደረሰውን ክፋትና በደል አወራርዶ የእጁን አግኝቶ የሞት ፍርድ ነው እንጂ መፈረድ ያለበት እንደዚህ መሆን የለበትም እንላለን። ስንቶቻችሁ ናችሁ ሚኪ ሰውን ለመሰብሰብ ለማስደንገጥ ነው ይሄን ሽጉጥ እየተኮሰ ብላችሁ የገመታችሁት? ሰላም የተከበራችሁ ነው የተወደዳችሁ ውድ ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ። ተወዳጁ ኪያ ዛሬ ማጓጅና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። ልዕልትና ብሩክ ፍቅራቸውን ተገላለጹ። ልዕልት በይፋ ብሩኬን ሳመችው። ብሩክም ድፍረት አቶ ነው እንጂ ልዕልትን እንደሚወዳት አረጋግጧል። እጅግ የሚገርመው ነገር ርብቃ በቅናት ተንጨረጨረች። በሁለት ሴቶች መሀል የገባው ብሩክ ልዕልቴን መርጧል። ሰላም ውድና የተከበራችሁ ቤተሰብ፣ እጅግ የሚገርመው ነገር ደስ የሚልና የሚያሳዝን ፓርት አለው። ሚኪ ቁማር እበላለሁ ብሎ ተበልቷል። ሚኪ ብዙዎቻችን ራሱ ላይ አይተኩስም፣ በትክክል አስደንግጦ አባቱን የይቅርታ ልብ ለማግኘት እና ትሪት ለማድረግ ነው እንደዚህ ያደረገው ብሎ ብዙዎቻችን ገምተናል። የሚገርመውና የሚደንቀው ነገር ብዙ እንደዛ እነ ብሩክ ደንግጠው ሳለ ራሱን የእውነት ግንባሩን ብሎ ራሱን ገሎ ነው ወይ እያሉ ነበር። እንግዲህ ብሩክ ራሱን አልገደለም፣ ሚኪ ራሱን አልገደለም። አባቱን የይቅርታ ልብ ለማግኘት ወይም አባቱ የመድኃኒቱን እንዲውጥለት ለማድረግ የወሰደው ሪስክ ነው ማለት ነው። በጣም የሚገርመው ነገር ግን ልጁ እህቱን ያገተበት ልጅ በትክክል ሚኪ ብቻውን አይመጣም። አንደኛ ሚስጥሩን አፍኖ ለማስቀረት እኔን መግደል ይፈልጋል። እኔ እያንዳንዱ እንቅስቃሴን ተከታትሎ እህቱን ማዳን ይፈልጋል። እኔን ደግሞ አግኝቶ መግደል ይፈልጋል። እውነቱ እንዳይወጣበት፣ ሀቁ እንዳይጋለጥበት ብሎ አስቦ እንግዲህ ሁሉንም ነገር አረጋግጧል። እንደገመትኩን ነው። አንተ በእህት ላይ ቁማር ይዘሃል። እህትህን ማዳን አልፈለክም። እውነትን ግን ቀጥ ብለህ መተህ ቢሆን እህትህን እሰጥህ ነበረ። ስለዚህ እኔው ራሴ እገልልሃለሁኝ። አንተ የኔን ጉድጓድ ስትቆፍር እኔን ደግሞ የአንተን ጉድጓድ ቀበርኩት። እሱም የእህት መቀበሪያ ነው በማለት እንግዲህ ስልኩን ዘግቶታል። ሚኪ ጨለለ። ራሱ ከሳበው ምላጭ ቢተርፉ እንኳን አሁን እህቱ ከተገደለች ሳይወድ በግዱ ራሱን ማጥፋቱ አይቀርም። በጣም የሚገርመውና ደስ የሚለው ፓርት ደግሞ እሱ ራሱ አጋቹ እያንዳንዱን ስትራቴጂ ተከትሏል። እሱም በርቀት የኔ ቢጤ በማስመሰል ያስቀመጠቻል ልጅ ሁሉንም እቅዳቸውን እንዳወቀችበትና እሱ እህቱን ይዟት መጥቶ ቢሆን ቀጥታ እህቱን ተረክበው እሱን ቀጥታ ለመግደል የተሰራ ሴራ እንደሆነ በማወቁ እጅግ የሚገርም ነገር ነው። በእህትህ ላይ ፈርደህበታል። ምስኪኑ አባት አንተ እኔ አልጠላውህም፣ አንዷ ሴቷ ልጄን ስላታገተች ሚስትህና እህትህን መጠበቅ ስላቃተ ስለተናገርኩ ይቅርታ ብሎ የይቅርታ ልብ ቢሰጠው ግን በድጋሚ እህትህን ሳትይዝ ብትመጣ ወዮል ብሎን ነበረ። ሚኪም አሁን እህቱ ከመቅረቷ በላይ የአባቱ የሚመልስለት መልስ ነው ግራ የገባው። ምክንያቱም አባቱ አንድ ልጄ ካልመጣች ሞታለሁ ያለ በስንት ልመናና ተማጽኖ ነው መድኃኒቱን የወሰደው። በጣም የሚገርመው ነገር ጀት ሆኗል። እሱን ራሱ ቀድሞታል። ተከስተ ደግሞ አንተ የማትረባ እድለቢስ ነህ፣ አንተ ገዴ አይደለህም፣
ሁሉም በአንተን የተበላሸብኝ እያለ እንግዲህ ተከስተ ጥላት እንዲሆን እያበጃጀው ነው። ተከስተም ዛሬ እርገጠኝ ተጫወትብኝ፣ ነገ ግን የእውነት ሚኪ እኔ ምን እንደምሰራህና ምን ጉድ እንደማደርግህ ጠብቅ። ለጊዜው ፈገግ እያልክ ውስጥ እያረረ ላይ እየሳቀ አንተ የጎን ብመስልህም እንደፈለግ ቀልደህብኝ እንደፈለግ ፍርፋሪ እየጣልክልኝ ዝም አልልህም፣ ቀን ጠብቄ እጥልሃለሁ ብሎ እንግዲህ ተከስተ በሆዱ ቂም ይዞበታል። በጣም የሚገርመውና የሚደንቀው ነገር የልዕልት ጉዳይ ነው። ልዕልት እንግዲህ ለብሩክ እህት መስጠት የፈለገችውን የብር ሁኔታ አመቻችታ አጋጣሚውን ተጠቅማ ብሩኬን ከቤት ወይን ጋብዘዋለች። እሱም ብሩኬ ወደ ልዕልት ቤት መሄዷን ስትሰማ ርብቃ እጅጉን ተናዳለች። ወይ ይዘኸኝ ሄድ ወይም እኔ ሄዳለሁኝ ወይም አትሄድም ያለችው ነገር ለጨዋታ ሳይሆን ለቁም ነገር ነው የሚሄደው፣ ብሩን ለማምጣት ነው ብሎ የሄደው ብሩክ እስከ ዛሬ ፍራቻ ይዞት ነው እንጂ ልዕልትን እንደሚወዳት አይተናል። በባለፈው ምዕራፍም ልዕልት ኬክ እቤት ይዛ የመጣች ጊዜ ጉንጩን ስስመው እንዴት ደስ እንዳለውና የተሳመበትን ፓርት እንዴት እየዳበሰ ፈገግ ሲል እንደነበረ በትክክል የቀን ጉዳይ ነው እንጂ አንድ ቀን እሱ ራሱ ቀድሞ ልዕልትን ፍቅሩን ይገልጽላታል እያል ነበረ። አሁን ግን ልዕልት ወይን አብረን እንጠጣለን ብላ ባዘጋጀችው መሰረት ግድ የለም ርብቃ ትቆጣለች፣ ታኮርፋለች እያለ አለበለዚያ እኔ ብቻዬን ሰክራለሁ፣ የዛን ቀን እኔ ስጎዳ ምን እንደሚበቃህ በማለት ብሩክ እንዲጠጣ አድርገዋለች። ብሩክም እንግዲህ መጠጡ ሞቅታው ተሰምቶት ይሆን ወይስ የልቡን ትርታ በመጠጥ ተነሳስቶ ተገፋፍቶ ነው ስሜቱን መግለጽ የፈለገው? ልዕልትና ብሩክ ተሳሳሙ። እሱም በግልጽ ፍቅር ውስጥ እንዳሉ የታወቀበት ነው። ልዕልት እንደ እህት ነው እንጂ እንደ ፍቅረኛ አልነበረችውም። ግን ሁለቱም በፍራቻና በዝምታ ውስጥ ተውጠው በፍቅር ቀልጠው ነበረ። አሁን ግን በመጠጡ አማካኝነት ሁለቱም ተሳሳሙ። ልዕልት ለመሳም ስትጠጋ ብሩክም ጊዜ ያልወሰደባትም ጠጋ ነው ያላት። ይህ ማለት ስሜት እንዳለውና ፍራቻና እህትነቷን እንዳላጣ በሚል እስከዛሬ ደብቆት ኑሮ ነው እንጂ እንደሚያፈቅራት ነው በግልጽ የተለየው ወይም የተነገረው። ቾቤ ይህ ልጅ እንዳያመልጥሽ፣ ብሩኬን አግብተሽ ልጆቹን እየተንከባከብሽ ከብሩኬ ጋር ደስ የሚል ህይወት እንድትኖሪ ነው የምፈልገው ሲል ሰምተነው ነበር። ቾቤ የሚፈልገው ብሩኬ ልዕልትን እንዲያገባት ወይም ከልዕልት ጋር እንዲሆኑ በእናታቸው ምትክ ልዕልት ተተክታ ደስ የሚል ህይወት እንዲኖሩ ብሩክም ያ ያሳለፈው ስቃይ እንዲቆምለት በቃ ለልጆቹ ምርጥ እናት እንድትሆንለት ነበር የሚመኘውና ይህ ህልሙ ደግሞ እውን ሳይሆን አይቀርም። ግን ርብቃ እያለች ርብቃ ደግሞ ተከስተ ይወዳታል። ተከስተን ደግሞ ከእግር እስከ ጥፍሩ ቋቅ አድርጋ ንቀዋለች። የሆነ ቀን በእጁ ያስገባታል። ርብቃ ለብሩክ አትሆንም። እልቅ ብሩክን ላታገኘው ነገር እሱ እንደ እህት እያያት በመሀል እየገባች የምታበላሽባቸው ነገር በጣም ይደብራል። መጨረሻውስ ምንድን ነው? በጣም የሚገርም በጣም የሚደንቅ ነገር ነው እየሆነ ያለው። ልዕልትና ብሩክን አንድ ላይ ማሰብ እንዴት ደስ ይላል። ብሩክ ካሁን በኋላ ከዛ ከመጠጡ ስሜት ሲመለስ የእውነት በይፋ አወድሻለሁ፣ አፈቅርሻለሁኝ በማለት ፍቅሩን ይገልጽላታል ወይስ ተፋፍረው ሁለታቸውም ተደናብረው ወደየ አቅጣጫቸው ሄዳሉ የሚለው ነገር ነው። የሚኪ ሁኔታስ? ሚኪ እንግዲህ እህቱን ሳይይዝ ወደ ቤት ከተመለሰ ለአባቱ ምን አይነት መልስ ይሰጣል? አባቱ እስካሁን በኋላ ባዶ እጁን ካገኘው ምን አይነት ውሳኔ ይወስናሉ? ሁላችንም በጉጉት